በመንፈስ መመላለስ እንዴት ተግባራዊ የሆነ ምልልስ መፈጸም እንችላለን የሚለውን የእግዚአብሔርን ድንቅ ሐሳብ አሁን ማየት እንጀምራለን። መጽሐፍ ቅዱስ በመንፈስ ተመላለሱ እያለ ይናገራል። እኔ ብዙ ጊዜ በመልእክቶቼ እንደምናገረው በየትኛውም ዘመን እግዚአብሔር በመንፈስ ተመላለሱ ብሎ የትኛውም ዘመን ላይ ማንንም አዞ አያውቅም። በአዳም ዘመን ታዞ አያውቅም። በሕጉ ዘመን ታዞ አያውቅም። በእነ አብርሃም ዘመን ታዞ አያውቅም። አዲስ ፍጥረት ከመጣ በኋላ ግን በመንፈስ ተመላለሱ የሚል የእግዚአብሔር ቃል እውነት በሐዋርያ ጳውሎስ መልእክት በኩል ለቤተ ክርስቲያን ሲደርስ ሁላችንም እናስተውላለን። walking in the spirit ሁላችንም በጣም የምንወደው አንድ የመጽሐፍ ቅዱስ ክፍል አለ። ገላትያ ምዕራፍ 5 ቁጥር 24 ላይ የክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻቱና ምኞቱ ጋር ሰቀሉት። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉት። አሁን ሥጋ የሚባለው አሮጌው ሰው፣ አሮጌው ማንነት፣ የቀደመው እኔነታችን፣ አሮጌው ሰው ከክፉ መሻቱና ከምኞቱ ጋር ሰቀሉት። አሁን ሰቀሉት አለ። አሮጌውን ሰው ሰቀሉት። አሮጌው ማንነት ተሰቀለ። ተሰቀለ ማለት ተወገደ። ከዚህ በኋላ የኛ ማንነት፣ የኛ ክፍል፣ የኛ መጠሪያ እንዳይሆን ተወገደ አለና ቀጥሎ ያለው ቁጥር በጣም የሚገርም ቁጥር ነው። በመንፈስ ብንኖር በመንፈስ ደግሞ እንመላለስ። አሁን በመንፈስ እንድንኖር ምክንያት የሆነው አንድ ነገር ነው። አሮጌው ሰዋችን፣ አሮጌው ማንነታችን፣ የቀደመው አዳማዊ ኔቸራችን ተወገደ። የክርስቶስ ኢየሱስ የሆኑት አሁን የክርስቶስ ኢየሱስ ያልሆነ ማንም ሰው ሥጋን ከክፉ መሻቱና ከምኞቱ ጋር ማስወገድ አይችልም። የክርስቶስ ኢየሱስ የሆኑት ግን አለና ሥጋን አሮጌውን ሰው የመጀመሪያውን አዳም ከክፉ መሻቱና ከምኞቱ ጋር ሰቀሉ። አሁን ከሰቀሉት በኋላ በምን እንኖር ተብሎ ሲጠየቅ በመንፈስ ብንኖር በመንፈስ ደግሞ እንመላለስ። አሁን በመንፈስ መመላለስ የሚል ፕራክቲካል የክርስትና ምልልስ በጣም ያስፈልገናል። ምክንያቱም በቤተ ክርስቲያን አስተምሮት ውስጥ በመንፈስ መመላለስ የሚለውን ሐሳብ በብዙ በተሳሳተ መንገድ ተተርጉሟል። በመንፈስ እንሆናለን ሲባል ጎንበስ ብሎ አይን መጨፈን በመንፈስ ነው ተብሎ ለብዙ ዘመን ተተርጉሟል። እስኪ ወንድሞች በመንፈስ እንሁን ተብለን ተነግሮናል። በመንፈስ መሆን ማለት ምን ማለት ነው? በመንፈስ መሆንን በትክክል ስንረዳ በመንፈስ እንመላለሳለን። ሁለት ነገር ነው ዛሬ ማመጣላችሁ። በእያንዳንዱ ዕለት ላይ ከእንቅልፋችን ነቅተን የምንኖርበት ዓለም ላይ ሁለት ነገር በፊታችን ይጋፈጣል። አንደኛ በስሜታችን በምናየው፣ በምንሰማው፣ በምናሸተው፣ በምንቀምሰው እዚህ ዓለም ላይ ባለ ነባራዊ የሆነ ሁኔታ እንድንመላለስ የምንገደድበት የሚመጣ ሐሳቦች፣ ድምጾች፣ መገደዶች አሉ። ሁለተኛው ማንነት ደግሞ በመንፈስ በሆነው በክርስቶስ ኢየሱስ አሜንና አዎን ሆኖ ባለቀው በመንፈስ ማንነታችን የምንኖረውና የምንመላለሰው ሌላ ማንነት አለ። አሁን በመንፈስ ተመላለሱ ሲል አንድ ምርጫ አድርጉ። አሁን የምርጫ ኳሊቲ ያንዳንዱ ቀን ላይ ከእንቅልፋችን ገና ስንነሳ ምንመርጠው ምርጫ አለ። የምንመርጠው ምርጫ ቀናችንን ይለካዋል። የምንመርጠው ምርጫ ፍጻሜያችንን ያስተካክላል። የምንመርጠው ምርጫ በዚህ ትውልድ መካከል በእግዚአብሔር መንግሥት ውስጥ ሥራ የሚሰራና የማይሰራ ሰው ሆነን እንለያለን። ስለዚህ አንድ ነገር እናደርጋለን። በመንፈስ መሆን ማለት ምን ማለት ነው? በመንፈስ መመራት ማለት ምን ማለት ነው? በመንፈስ መመላለስ ማለት ምን ማለት ነው? ስለዚህ አሁን ሁለት ነገር እንዳልኳችሁ በጣም እንዲገባን ጥሩ ምሳሌ እሰጣችኋለሁ። ሁላችንም በጣም ሰፊ የሆነ ባህር እናውቃለን። በባህር አካባቢ የምትኖሩ ሰዎች ሰፊ የሆነ ረጅም ርቀት ያለው በጀልባዎች ከአንዱ ጫፍ ወደ አንዱ ጫፍ ከአንዱ ሰፈር ወደ ሌላኛው ሰፈር በጀልባ የምትመላለሱበት በጣም ብዙ ረጅምና ሰፊ የሆነ ባህር የምታውቁ ሰዎች ከተማችሁ መሃል ላይ ባህር ያለ ሰዎች ለምሳሌ ባህር ዳር ከተማ መሃል ላይ ሰፊ ባህር አለ። አሁን ባህሩን ሁለት ነገር እናስተውላለን። በመንፈስ መመላለስና በስሜት ወይም በሁኔታዎች መመላለስ ያለውን ልዩነት በአግባቡ እንድትረዱ ማለት ነው። አሁን ይሄ ሰፊ የሆነው ባህር የምታዩት ባህር ሰዎች ሲያዩት ከላይ በእያንዳንዱ ንፋስ የሚርገበገብ ውሃ ታያላችሁ። ንፋስ ኃይለኛ ንፋስ ሲመጣ ውሃው ወደ አንድ ጎን ሲሄድ ታያላችሁ።
ወደ አንድ ጎን ሲሄድ ታያላችሁ። አንዳንዴ ጀልባዎች ወደዚህ መሄድ እየፈለጉ የንፋሱ ኃይል አቅጣጫቸውን እንዲቀይሩ ሁሉ ሲያደርጋቸው ታያላችሁ። ስለዚህ ውሃው ላይ ያለው ውሃ ሲናወጥ ታዩታላችሁ፣ ሲንቀጠቀጥ ታዩታላችሁ። በመጣው የንፋስ አይነት በመጣው የንፋስ ኃይል ሲናወጥና ወደዚህ ወደዛ ሲል ሲንቀጠቀጥ ታዩታላችሁ። ያው ባህር ደግሞ ያው ውሃ ደግሞ ከስሩ ምናልባትም 1 ሜትር ጠለቅ ብትል አይናወጥም። ጸጥ ያለ ነው፣ እርግት ያለ ነው። ከውጪ ያለው ንፋስ የማይነቀንቀው ማንነት ያለው ውሃ እዛው የውሃው ኔቸር ውስጥ አለ። እዛው የውሃው ኔቸር ውስጥ እኮ ነው። ሌላ ኔቸር ውስጥ አይደለም እየፈለጋችሁት ያላችሁት። ሌላ ባህሪ ውስጥ አይደለም እየነገርኳችሁ ያሉት። እዛው ባህር ውስጥ ከላይ ያለው ይንቀጠቀጣል፣ ወደዚህ ወደዛ ይላል፣ ይናወጣል። በመጣው የንፋስ ኃይል አንዴ ወደዚህ አንዴ ወደዛ ይላል። ያው ደግሞ ከ1 ሜትር በታች ደግሞ ያለውን ውሃ ጠልቃችሁ ደግሞ ስታዩት ቀጥ ያለ ነው። ላይ ባለው ንፋስ፣ ላይ ባለው ፀሐይ፣ ላይ ባለው ነገር የማይናወጥ ቀጥ ያለ ስቲል ያደረገ ማንነት አለ። እኔና እናንተም ጋር ልክ እንደዚህ ነው። በህይወታችን በዚህ ምድር በምንመላለስበት ጊዜ 5 የስሜት ሕዋሳት በውጫችን ያለ የላይፍ ተግዳሮት አለ። የምናየው ነገር፣ በጆሮአችን የምንሰማው ነገር፣ ለመብላት የምንመኛቸው የምንፈልጋቸው ነገሮች፣ እነዚህ ነገሮች በውጪ ያሉ ተግዳሮቶች ናቸው። በውስጣችን ደግሞ ማንነት አለን፣ ስቲል ያደረገ የተረጋጋ በክርስቶስ ኢየሱስ አሜንና አሁን የሆነ አዲስ ፍጥረት የሆነ ማንነት አለ። ይሄ ማንነት አይቀያየርም። ይሄ ማንነት የሚንቀጠቀጥ አይደለም። አንዴ ላጣው እችላለሁ ላላጣው እችላለሁ በሚል ማንነት የምትኖሩት አይደለም። የጸናው እናንተነታችሁ ነው። you are a new creation። ጽድቃችሁ የጸና ነው። ልክ እታች ያለው ውሃ እንደተረጋጋና እንደጸና እናንተ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው ይላል። ስለዚህ በውስጥ ማንነታችሁ የእግዚአብሔር ጽድቅ ናችሁ። ስለዚህ በእግዚአብሔር ጽድቅ በሆናችሁት ማንነት አትናወጡ። ጻድቅ ለመሆን የሆነ ሥራ ሰርቼ ጻድቅ ሆናለሁ ብላችሁ አትታገሉም። ጻድቅ መሆናችሁ የተረጋገጠና ከዚህ በኋላ የጽድቅ ፍሬ ለማፍራት የውጭ ያለውን ወጀብ ማሸነፍ ግን ከእናንተ ይጠበቃል። የእግዚአብሔር ልጅ መሆናችሁ የጸና ነው፣ የተረጋገጠ ነው፣ የማይናወጥ ነው። ሐዋርያው ጴጥሮስ ሲነግረን ዳግመኛ የተወለዳችሁት በሕያውና ለዘላለም በሚኖር ከእግዚአብሔር ቃል ከማይጠፋ ዘር ተወልዳችኋል። ይሄ የጸና ማንነታችሁ ነው። ከላይ ያለው ግን ንፋሱ ግን ወጀቡ ግን ድምፁ ግን ኢኮኖሚው ግን ስለናንተ የሚወራው ወሬ ግን እጅግ በጣም የተለያየ ነው። ስለዚህ ዛሬ በማን ነው የምትመሩት? በውጪ ባለ ኢንፍሉዌንስ ሐሳብ ውስጥ ነው የምትመሩት? በውስጣችሁ በጸናው ማንነታችሁ ነው የምትመሩት? በመንፈስ መመላለስ ማለት ብዙዎቻችን የሚመስለን ሌላ ነገር ስለሆነ ነው። በተለያየ አቅጣጫ ብዙ ጊዜ አስተምራለሁ። ዛሬ በማስተምርበት ዳይሬክሽን ግን ዛሬ ነው ማስተምራችሁ። ለምን? አሁን እስካሁን ማንነትን መግለጥ በሚል ርዕስ ማንነታችንን አይደንቲቲን በመግለጥ አቅጣጫ በጣም ተከታታይ ትምህርቶችን እያስተማርኩ ስለሆነ ከነዛ ትምህርቶች ጋር የሚሄድን እውነት ዛሬ መስማት አለብን። ስለዚህ በመንፈሳችሁ ውስጥ የጸና የእግዚአብሔር እውነት አለ። በመንፈሳችሁ ውስጥ በክርስቶስ ኢየሱስ አሜንና አሁን የተደረጋችሁበት ማንነታችሁ አለ። በሱ ማንነት ተመላለሱ፣ በሱ ማንነት ኑሩ። ከውጪ ንፋስ ሊመጣ ይችላል። ንፋሱ ለምን መጣ? ወጀቡ ሊመጣ ይችላል። ስድብ ሊመጣ ይችላል። የኢኮኖሚ መናጋት ሊመጣ ይችላል። የገንዘብ ማጣት ሊመጣ ይችላል። ሰዎች ስለናንተ ሮንግ ነገር ማውራታቸው ሊመጣ ይችላል። እነዚህ ነገሮች ለምን መጡ ብላችሁ አትናወጡ። ስቴ ኢን ደ ካልም በሆነው በጸናው በተረጋገጠው በውስጣችሁ በሆነው ማንነት ግን ጽኑ፣ እርግጠኛ ሁኑ። ውጪ ወጀቡ ሲመጣ እናንተ ወደ ውስጥ ተመልከቱ። እኔ አዲስ ፍጥረት ነኝ። እኔ የእግዚአብሔር ልጅ ነኝ። እኔ ከማይጠፋ ዘር የተወለድኩ ነኝ። ሰማያዊ ዜጋ ነኝ። ሀገሬ በሰማይ ነው፣ ርስቴ በሰማይ ነው እያላችሁ በውስጣችሁ በሆነው ሰላም ውስጥ ውጪ ያለውን ተግዳሮት፣ ውጪ ያለውን ንፋስ፣ ውጪ ያለውን ማዕበል ጸጥ ማሰኘት ትችላላችሁ። በመንፈስ የማይመላለሱ ሰዎች በስሜታቸው ነው የሚመላለሱት።
ሰውነታቸው ላይ በሚሰማቸው ጤንነት ነው የሚመላለሱት። ኪሳቸው ላይ ባለው ገንዘብ ነው የሚመላለሱት። ባንክ ባላቸው ገንዘብ ነው የሚመላለሱት። ስለነሱ ሰዎች በሚያወሩት ወሬ ነው የሚመላለሱት። ሰዎች ስለነሱ በቃ ጥሩ ነገር ሲያወሩላቸው ይነቃቃሉ፣ ደስ ይላቸዋል። ግን ወገኖቼ ውስጣችሁ የጸና ማንነት አለ። በምንም ወጀብ ውስጥ የማይናወጥ በምንም ወጀብ ውስጥ የማይነቃነቅ በክርስቶስ የሆናችሁት ማንነት አለ። በሱ ማንነት ተመላለሱ። እሱን እኔ ብላችሁ ቁጠሩ። እሱን በሱ እውነት ውስጥ ራሳችሁን ቁጠሩ። ራሳችሁን ተቀበሉ። ማንም ስለናንተ እንዲተረጉማችሁ አትፍቀዱ። ማንም ስለናንተ እንዲናችሁ ብሎ እንዲናገር አትፍቀዱ። እናንተ በክርስቶስ ኢየሱስ የጸና ማንነት አላችሁ። ወደዚህ ሪል ወደ ሆነው ማንነት ተመለሱ። ወደዚህ እውነተኛ ወደ ሆነው ማንነት ተመለሱ። ስለዚህ ጠዋት ስትነሱ እኔ እግዚአብሔር ልጅ ነኝ፣ እኔ አዲስ ፍጥረት ነኝ፣ እኔ ከማይጠፋ ዘር የተወለድኩ ነኝ፣ እኔ በኢየሱስ ከሆነ በራሱ ከሆነ ኮምፖናንት የተፈጠርኩኝ እንግዳ ዝርያ ነኝ፣ እኔ ሀገሬ በሰማይ ነው፣ እኔ ሰማያዊ ዜጋ ነኝ፣ እግዚአብሔር ደግሞ አባቴ ነው፣ እኔ ደግሞ በራሱ የተወለድኩ በባህሪው የተወለድኩ የሱ ልጅ ነኝ። ይሄ በመንፈስ መመላለስ ውስጥ እንድትኖሩ የሚያደርጋችሁ እውነት ነው። በመንፈስ መመላለስ እንድትኖሩ የሚያደርጋችሁ እውነት ነው። ይሄ በስጋ የምትመላለሱበት ሲሆንስ ሐዋርያ ጳውሎስም እኮ ገጥሞት ያውቃል። እንገፋለን ግን አንወድቅም፣ የምንጠፋን እንመስላለን ግን በፍጹም አንጠፋም። አሁን ሐዋርያ ጳውሎስ እየነገረን ያለው ከውጪ ሰዎች ሲያዩን ድሆች እንመስላለን፣ ሲያሳዝን ይሉናል። እኛ ግን ማንነታችን በውስጣችን የጸናው ማንነታችን ግን ብዙዎችን ባለጠጋ እናደርጋለን። ብዙዎችን ባለጠጋ የሚያደርግ ማንነት በውስጣችን አለ። ብዙዎችን ባለጠጋ ማድረግ የሚችል ማንነት በውስጡ አለ። ሲያዩት ግን ድሆች እንመስላለን አለ። ብዙዎችን ግን ባለጠጋ እናደርጋለን። አንድ ፐርሰናሊቲ አለ፣ አንድ ማንነት አለ። ለፍጥረት የሚጠቅም፣ ለጎረቤታችሁ የሚጠቅም፣ ለጓደኞቻችሁ የሚጠቅም እናንተ ውስጥ ያለው ሪል ማንነታችሁ እሱ መውጣት ሲጀምር፣ እሱ መገለጥ ሲጀምር፣ እሱ መመላለስ ሲጀምር ለብዙ ሰው የሚጠቅም ከምትታዩት ይልቅ በውስጣችሁ ያለው ነገር የጸና ነው። ስለዚህ በውጪ ያለው ሁኔታችሁ ጀጅ እንዲያረጋችሁ፣ እናንተን እንዲለካችሁ አትፍቀዱ። እናንተን እንዲመዝናችሁ አትፍቀዱ። እናንተን ቁመታችሁ ይሄ ነው፣ ሳይዛችሁ ይሄ ነው፣ አቅማችሁ ይሄ ነው፣ ማድረግ የምትችሉት ይሄ ነው ብሎ ሁኔታ እንዲመሰክርባችሁ፣ ሁኔታ እንዲያረጋግጥላችሁ አትፍቀዱ። ዌክ አፕ! አሁን ተነሱ፣ ንቁ። በመንፈሳችሁ ውስጥ በሆናችሁት ማንነት መመላለስ ጀምሩ። እኔ አዲስ ፍጥረት ነኝ፣ እንግዳ ዝርያ ነኝ። የእግዚአብሔርን ቃል በጣም ደስ የሚል ቃል ተናግሬ የዛሬው መልእክት ልጨርስ። ሐዋርያው ጳውሎስ በጣም የሚገርም መልእክት አድርጎ የተጠቀመው የእግዚአብሔር ቃል እውነት አለ። ገላትያ ምዕራፍ 2 ቁጥር 20 ላይ ከክርስቶስ ጋር ተሰቅያለሁ፣ አሁን እኔ ሕያው ሆኜ አልኖርም፣ ክርስቶስ በእኔ ሕያው ሆኖ ይኖራል። አሁን ሐዋርያ ጳውሎስ አንድ ነገር እያለ እኔ ከዚህ በኋላ አልኖርም፣ ክርስቶስ በእኔ ሕያው ሆኖ ይኖራል። በመንፈስ መመላለስ ማለት ክርስቶስ በእናንተ ሲመላለስ፣ ክርስቶስ በእናንተ ሲወጣ፣ ክርስቶስ በእናንተ ሲገባ፣ ኮንሽስ በውስጣችሁ የክብር ተስፋ ያለው ኢየሱስ በእናንተ ውስጥ ነው። የክብር ተስፋ ያለው ኢየሱስ በእናንተ ውስጥ ነው። እሱ ሊመላለስ፣ እሱ ሊኖር፣ እሱ ሊያይ፣ እሱ ሊነካ፣ እሱ ሊናገር፣ እሱ በእናንተ ሁለንተና እሱ ሊታይ፣ እሱ ሊገለጥ ይፈልጋል። በመንፈስ መመላለስ ማለት በዚህ ላይ ኮንሽስ መሆን። ዛሬ ህይወታችሁን በምን ላይ ነው ያደረጋችሁት? በማዕበል ላይ የምትጓዝ መርከብ አንድ ነገር አላት፣ መልህቅ የሚባል ነገር አላት። ያ መልህቅ የመጣው ንፋስ ወደ ፈለገው አቅጣጫ እንዳይወስዳት ወደዚህ ወደ ሰሜን ይሄዳል ብሎ የተነሳ መርከብ ወደ ሰሜን መድረስ የሚችለው መልህቁ በስነ ስርዓት ከቆመ ነው። መልህቁ ወደዚህ አቅጣጫ የሚገፋው ንፋስ ቢኖርም ኖ አልሄድም ብሎ ሊሄድበት ወደ ወሰነው አቅጣጫ መሄድ የሚያስችለው ማንነቱ ነው መልህቁ። ዛሬ መልህቃችሁ በመንፈሳችሁ የጸና ማንነታችሁ ነው። አዲስ ፍጥረት መሆናችሁ መልህቃችሁ ነው። የእግዚአብሔር ልጅ መሆናችሁ መልህቃችሁ ነው። ከማይጠፋ ዘር መወለዳችሁ መልህቃችሁ ነው።
በክርስቶስ በሆነ ኮምፖናንት መፈጠራችሁ መልህቃችሁ ነው። በዚህ መልህቅ ሕይወትን ምሩት። በዚህ መልህቅ ክርስትና ምልልሳችሁን ምሩት። በመንፈስ ተመላለሱ። በስሜት አትመላለሱ። በሁኔታዎች አትመላለሱ። ሁኔታዎች ሁሉ ውሸታም ናቸው። ስሜቶች ሁሉ ውሸታም ናቸው። ማዕበሉ ላይ የሚርገበገበው ነገር ውሸት ነው። በውስጣችሁ ውስጡ ያለው ውሃ እንደ ጸና፣ እናንተም የጸና የተረጋገጠ የማይጠፋ ማንነት በመንፈሳችሁ ውስጥ አለ። በሱ ተመላለሱ፣ በሱ ኑሩ፣ በሱ ቁጠሩ። ስለዚህ አንድ ነገር አድርጉ። በመንፈሳችሁ ውስጥ የሆነውን ነገር ዕለት ዕለት ለማወቅ ትጉ። ከውጪ ካለው ማዕበል ይልቅ በመንፈሳችሁ ውስጥ የሆናችሁትን እውነት እኔ ብላችሁ ቁጠሩ። እኔ አዲስ ፍጥረት ነኝ። እኔ የእግዚአብሔር ጽድቅ ነኝ። እኔ ከማይጠፋ ዘር የተወለድኩ ነኝ። እኔ የእግዚአብሔር ልጅ ነኝ። እኔ እያላችሁ በመንፈሳችሁ የሆናችሁትን ነገር ቁጠሩ። ሶስተኛ ሌቭል ደግሞ ይሄ የቆጠራችሁት የእግዚአብሔር እውነት በመንፈሳችሁ ላይ የሆናችሁት እውነት እናንተ ላይ እንዲገዛ፣ እናንተ ላይ እንዲኖርባችሁ፣ እናንተ ላይ እንዲመላለስባችሁ ራሳችሁን ለዚህ እውነት ፈቃደኛ ሁኑ። ራሳችሁን ለዚህ እውነት አስገዙ። የምትነበቡ የእግዚአብሔር መልእክተኛ ትሆናላችሁ። ሻሎም። በጣም ወዳችኋለሁ። ፓስተር ይስሐቅ